መዳሊያ እንደው ላጋንንት ይስጥህ ምን እያረጉ ነው ላጋንንት ይስጥህ ሱዳናዊ ባለሀብት እንግዲህ ያውቁታል መቼስ እርሶም የሱ የነፍስ አባት ነው እሱ መንታን ያልሽው ነው መንታው ወንድሙ ነው እየቀለድሽብኝ ነው እየቀለድኩ አይደለም አብዬ ሳዳምጥሽ እየቀለድኩ ነው ይመስልሽ እየቀለድኩ አይደለም መንታን ያልሽው ሰውየው መንታ እንደሌለው ልንገርሽ እናትየው የሷ ብቸኛ ልጅ እንደሆነ ብዙ ነገር ነግራኛለች አለው መንታው ወንድሙ አለው እዛ ጫካ ውስጥ ዴታ ወሲብ መፈጸም አለብን አለኝ እዚህ ምን ሆናል ሰው እኮ አለ ሰው ቢመጣስ ምን ይለናል ማለት በጣም ይሄ እኮ ኃጢያት ነው ምናምን አልኩት በዛ ነበር የተጨቃጨቅ ነው ጭራሽ ቢላውጥቶ ሊገለኝ ነበር በቅዳሴ ሰዓት እሳቸውን ላዋራ ነው ምንም ማረግ አልችልም እኔ እንግዲህ ወደ ገዳሙ ወደ ጸበል ስፍራው ስገባ ራሱ በባዶ እግሬ ነበር የሚገርማችሁ ውድ ተመልካቾች እንግዲህ አሁን ነው ጫማ የሚያረኩት እንግዲህ ውድ ተመልካቾች አባታችን መጥቷል አባታችን ሰላም ነው እንዴት ነው እሺ ይቅርታ ሱዳናዊ ባለሀብት እንግዲህ ያውቁታል መቼስ እርሶም የሱ የነፍስ አባት ነው እሱም በተመለከተ በደንብ የምፈልገው ነገር አለ አውሪ ያወጋሁኝ ታውሪ ደሞ እኔን እንትለኛለህ እንዴ አንተ ተው ምን ይያሉ ነው እንዴት ምን ያሉ ትለኛለህ ቢሆንም ግን ልንገርሽ እኛ ልንገርሽ ከመጀመሪያ ጀምሮ ልንገርሽ ከአንዲት ሴት ጋር ይመጣል እንደውም እኛ ምን እንደተባለን ታውቂያለሽ መሳሪያ ነው የተባለው ገብቶሻል አድምጪኝ ይኸውልሽ መሳሪያ ይይዛል ሰውየው ስለዚህ መሳሪያ ስለሚይዝ ተጠንቀቅ በተለይ ደግሞ ሴት አጠገቡ የምትኖር ከሆነ እንደዚህ አይነት ጫካ ውስጥ በእርግጠኝነት ከወንድ ጋር ምንም ሊሰራ አይመጣም ሴት አጠገቡ ልትሆን ስለምችል ነበር የተባለው ስለዚህ እሱን ታሳቢ በማድረግ ነበር ምንም ነገር ያላረግነው አለቀ የምርም ደግሞ ጥርጣሬው ልክ ነበር እነሱም ያሉን ነገር በመሳሪያ ፋንታ ቢላው ነው ያዘው ማለት ስለ ሰውየው ማንነት አሁን እየጠየቀኝ ነው ያለው እኔ ምንም ማውቀው ነገር የለኝም በቃ ለመዝናናት መጣን ያው መጋጨት ደግሞ ያለ ነገር ነው አሁን አንተ የምትለው ሰው አላቆም እኔ በደንብ አንተዋወቅም እና ለምን ነው እንደዚህ አይነት እኔ ምን አገባኝ ለምን ነው የምትጠይቀኝ ሰሚኛለሽ ይኸውልሽ እውነቱን ብትናገሪ ነው የሚሻልሽ ሌላ ነገር ውስጥ አንግባ ቆይ ለምን ነው የምታስፈራራኝ አድምጪኝ ይኸውልሽ እውነቱን ብትናገሪ ነው የሚሻልሽ እያስፈራራኝ እንኳን እኔ እሱም ማስፈራርቶሻል አትዋሺ ለመዋሸት አትሞክሪ ልንገርሽ ምንም አትበይ ካልሆነ ልንገርሽ ስትላላሽ ያለውን ቪዲዮ ነው ጉድ ሞታል ስትላላሱ እያንዳንዱን ነገር ሚሞሪውን ታመጣልኛለህ እዛ ስትሳሳሙ የነበረውን ነገር ስቀርጽ ነበር እዚህ ማለት ነው ልንገርሽ እዚሁ አካባቢ ከአንዲት ልጅ ጋር ፍቅረኛሞች መስለን ስንሰላላችሁ ብዙ ነገር እየቀረጽናችሁ ነበር ገብቶሻል እዚህ ጋር የነበራችሁ እናንተ ነበርን ተመልከች እና ያንዳንዱ ያደረገው ነገር እያያችሁ ነበር ሳይሆን እየቀረጽን ነበር የኔት ቆይ ምን ያርግልሃል ሲጀመር ይሄ እኮ የሰው ህይወት እኮ ነው ይኸውልሽ አሁንም ቢሆን አይን ውስጥ መግባት አልፈልግም እውነቱን ነገሪ ሌላ ትርፍ ነገር ወሬ ምን አያስፈልግ ቆይ ምን እንድነግርህ ነው የፈለከው ምን ይመለከታል አንተስ ለምንድን ነው የምነግርህ ቪዲዮ ምናምን ስለቀረጽከን በዛ ልታስፈራራኝ ፈልገህ ነው ምንም አታመጣም ልንገርሽ ምንም እንደማላመጣ አሳይሻለሁ አንዴ ከታርግልኝ እንዴ ምንድነው ይሄ ይኸውልህ ወንድሜ መጀመሪያ ተረጋጋና እናውራ ምንድነው ይሄ ሁላ ቪዲዮ ቆይ ምን ይሰራልሃል እሺ በቃ የፈለከው ነገር እነግርሃለሁ ይሄንን ቪዲዮ መጀመሪያ አጥፋልኝ ይኸውልሽ አልተረዳሽኝም ይሄን ሱዳናዊ ሰውዬ በእግር በፈረስ እየፈለግ ነው እኔን ምን እንዳረገኝ እኔን ብቻ አይደለም በጣም ብዙ ሰዎችን ሲያጭበረብር የኖረ አጭበርባሪ ባለጌ ሰው ነው ወንጀለኛም ነው አንቺንም ይሄን ያጭበርብሮሽ ሆነ አሁን ስለ ሰውየው የምታውቂው ነገር ትነግሪኛለሽ እዚህ እንድንጫጫው አታርጊኝ ሰማሽ እንድንጫጫው አታርጊኝ ቪዲዮን አጥፋልኝና ከዛ ነገር አጠፋልሻለሁ እኔ ቪዲዮን ለምንም ነገር አልተጠቀመውም ስላናደርሽ ነው እንደዛ ወራውት እኔ ለምንም አልተጠቀመውም
ጭራሽ እንደዚህ አይነት ቪዲዮ ነው እንደ ደህና ነገር እንትን ምለው እየዘመርሽ ወይም ደግሞ ፈጣሪሽን እኮ እንትን እያልሽ አይደለም እኮ ይኸውልህ ፈልጌ አይደለም እኮ እንደዚህ ያደረኩት። በቃ እኔ ሰውዬውን በደንብ አላውቀውም። በዛ ላይ በጣም እኔ ምንም የምነግርህ ነገር የለም። በቃ ሁሉንም ነገር እንዳየኸው ነው። ያው ሱዳናዊ መሆኑን አውቃለሁ። ከዛ ውጭ ግን ምንም የማውቀው ነገር የለኝም። ቤዛ እየቀለድሽ ነው። ለማንኛውም እኔ ካንቺ ጋር ትርፎሪ የለኝም ማለት ነው። ምን ማድረግ እንዳለብኝ እኔ አውቃለሁ። ቆይ እሺ ተረጋጋ። በቃ ሁሉንም ነገር እነግርሃለሁ። ተረጋጋ። እቃቃ አይደለም ያስኩት። ሰማሽኝ አይደለም? እቃቃ አይደለም ያስኩት። ንገሪኝ። ከዚህ በኋላ አልለማመጥሽም። ምንም አይነት እድል አልሰጥሽም። እዚህ ጋር ልንገርሽ፣ የሆኑ ሰዎች እየተንቀሳቀሱ ነው። ስለዚህ ማስክ አርጌ እንደዚህ ኮፍያ አርጌ ትኩረት መሳብ አልፈልግም። ካልሆነ እዚህ ጋር ወክባለሁ፣ የማይሆን ነገር አረጋለሁ ምትይ ከሆነ እኔና አንቺ በምንገናኘው በዛ ቪዲዮ እንገናኛለን። አሁን እውነቱን ንገሪኝ። በቃ እሺ እነግርሃለሁ። ቪዲዮዎቼን ግን በሙሉ ታጠፋቸዋለህ። ይሄንን ቃል ግባልኝ። መጀመሪያ ችግር የለው ማለት እሱ ወንድም መንታ አለው። የሱ ወንድም የዚህ ማለት ነው የሱዳናዊ። በቃ ከሱ ጋር ግንኙነት ጀመረን። ግን እኔ ፍላጎት አልነበረኝም እንደዚህ አይነት ነገር የማድረግ። እሱ በቃ ብርና ገንዘብ ስላለው በእንደዛ አይነት ብዙ ሴቶችን እንደዛ እንደሚያደርግ አላቅም። ግን ስልኩን ምናምን ሳየው ብዙ ሴት ነው የሚደወልለት፣ ቴክስት ይገባለታል ምናምን ነገር። ግን በቃ ወደድኩሽ፣ ያንቺ ገላ በጣም ነው እኔ በቃ እኔ ሳይሆን ገላዬን ነው የፈለገው እና ይሄንን ማድረግ አልችልም ስለው ደግሞ ሁሌ ያስፈራራኛል። እኔ ደግሞ ደካማ ጎኔ እናቴ ነች ማለት እናቴ ብዙ ነገር አድርጋልኛለች እና ለሷ ምንም ነገር ከፍላለሁ። ከዛ የሆነ አጋጣሚ ተገናኝተን ይሄ በጣም ማለት እንደሌላ ሴት አልሆንኩ ማለት እኔ እሱ እንደሚያስባቸው ሴት አይደለሁም እና ደካማ ጎኔን ፈለገ። ቆይ መንታ ነው ያልሽው? አዎ መንታ ወንድሙ ነው። እየቀለድሽብኝ ነው እንዴ? እየቀለድኩ አይደለም ብዬ ሳዳምጥሽ እየቀለድኩ ነው የመሰለሽ? እየቀለድኩ አይደለም። መንታ ነው ያልሽው? ሰውየው መንታ እንደሌለው ልንገርሽ። እናትየው የሷ ብቸኛ ልጅ እንደሆነ ብዙ ነገር ነግራኛለች። አለው መንታ ወንድም አለው። ቀጢ ይሄን ውሸትሽን እስቲ ላዳምጥሽ ላስጨርስሽ። ከዛ የሆነ ቀን ተገናኝተን በቃ ማለት ብዙ መቆየት አልፈልግም ምናምን፣ ይጋብዘኛል፣ ብር ይሰጠኛል ምናምን ነገር። ከዛ ለምንድን ነው ቶሎ ለመሄድ የምትቸኩው? ለምን ጥሩ ጊዜ አናሳልፍም ምናምን ሲል በሽተኛ እናት አለችኝ ምናምን ስለው ኦኬ በቃ እውነቱን ነገርኩት። ከዛ ሁሌ በእናቴ ነው የሚያስፈራራኝ እና በግድ በቃ ሁሉንም ነገር የማደርገው እሱ አስገድዶኝ ነው እንጂ የኔ ፍላጎት ኑሮኝ አይደለም። እኔ ደግሞ ለእናቴ ስል ምንም ነገር አደርጋለሁ። ይህንን የምነግርህ ግን ያው ፈልጌ አይደለም። እሱ የሆነ ታይም ላይ መጥቶ እንደሚገለኝ አውቃለሁ። አንተ ስላስገደድከኝ ነው የምነግርህ። እባክህ ለእናቴ ስትል ከዚህ ጉድ አውጣኝ። እኔ ልንገርሽ አምባጓሮ ላለመፍጠር ነው እዚህ ጋር አሁን ከተናገርሽው ነገር ምናልባት እናቴ ያልሽው ነገር ላይ ያሳምነኝ ይችላል። ስለ መንታ ወንድም ያወራሽው ነገር ግን ከእናትየዋ ጋር በስትክክል ነው። መንታ ወንድም መሆኑን ማረጋገጫ አለ፣ ማስረጃ አለሽ? እኔ የተናገርሽውን አላምንም። ቤዛ ልንገርሽ አሁን ማለት ነው ልንገርሽ ምን እንደምናረግ ታውቂያለሽ ማለት ነው። ወደድሽም ጠላሽም ማለት ነው ዛሬን ከኛ ጋር በቁጥጥር ስር ውለሻል። የትም አባሻትሽ የትም ማለት ነው። ትንሽዬ ከሽንት ቤት ሰፋ ያለች መጋዘን አለች፣ እዛ ትቀመጫለሽ። ለምን መረጃ እየሰጠሽ ስላልሆነ ተባባሪ ነሽ አንቺ ራሱ። የእውነቱን እየነገርኩ ነው። ከዚህ በላይ ምንም ነገር የለም። ቆይ ምን አርጊ ነው የምትለኝ? እየዋሸሽ ነው። እየዋሸው አይደለም። የሱ መንታ ወንድም ነው።
እኔ እናት አለችኝ፣ እናት የለችም። አላሳዝንም እኔ ለማንኛውም ነይ ቀጥ ካሜራማን ከዛ በፊት እናትየው ጋር ይደወላል። አንቺ ከኛ ጋር ነው የምትሆኚው። ለምንድን ነው ከናንተ ጋር? ነግሬሻለሁ፣ ከኛ ጋር ነው የምትሆኚው። ካሜራማኖች እቃዎች ይሰብሰቡ፣ ወደ መኪና ይግቡ። እኔ ማጣራት ያለብኝ ነገር አለ። እሷን ግን ምንድነው የምናደርገው? ውድ ተመልካቾች አሁን እዚሁ በዚሁ ስላገኘናት አንለማመጥሽም። እዛ ጨለማ ክፍል ውስጥ እንወረውርልሻለን። ተስፋ ስትቆርጪ መውጫ እንደሌለሽ ስታገኝ ያኔ ሳትወጂ በግድሽ እውነቱን ካልነገርኳችሁ ብለሽ ትመጪ። ዞር በይ ይውልሽ። ዳሴ ሰዓት እሳቸውን ላዋራ ነው። ምንም ማድረግ አልችልም። እኔ እንግዲህ ወደ ገዳሙ ወደ ጸበል ስፍራው ስገባ ራሱ በባዶ እግሬ ነበር። የሚገርማችሁ ውድ ተመልካቾች እንግዲህ አሁን ነው ጫማ የሚያረኩት። በነጠላ እሳቸውን ላዋራ ብዬ ነው። ከእሳቸው ጋር ቆይታ አላርግ። እንግዲህ ከሱዳናዊ ባለሀብት ጋር ጥብቅ ቁርኝነት አላቸው ተብዬ ነው እንግዲህ ተጠቆምኩት። ቤዛ ልክ ናት። እንግዲህ የምርም ግንኙነት አላቸው። ግን ምን አይነት ግንኙነት ነው ያላቸው የሚለውን አንዳንድ ነገሮች ዲቴል የሆኑ ነገሮችን ማውራቸው ይሆናል። እንግዲህ ውድ ተመልካቾች አባታችን መጥቷል። አባታችን ሰላም ነው? እንዴት ነው? እሺ ይቅርታ። እሺ ሰላም ነው? እንዴት ነው? ይቅርታ ግን ኮፍያውን ባረግ። እሺ እንግዲህ ወደ ቤተክርስቲያን ወደ ገዳሙ ልንለው እንችላለን መቅረጽ አልቻልንም። እንግዲህ 3 ስፍራዎች አሉ። የቤተክርስቲያኗ ስፍራ፣ የጠበል ስፍራ እንዲሁም የመቃብር ስፍራ አለ። 3ቱን ቦታ መቅረጽ አንችልም። ኢቭን ወደ ቤተክርስቲያኑ ልገቡ 100 ሜትር ሲቀራችሁ ነው እንግዲህ ጫማችሁን አውልቃችሁ በባዶ እግር ነው መግባት የምትችሉት። አባ አረፍ ብለን ስላለው ነገር ብንወራ ማለፊያ ከአባ ጋር እንግዲህ ልዩ ቆይታ ለማድረግ እንግዲህ ወደዚህ ስፍራ አረፍ ብለናል። የደብሩ አስተዳዳሪ አይደሉም፣ የቤተክርስቲያኑ የገዳሙ አስተዳዳሪ አይደሉም። ነገር ግን ምክትል አስተዳዳሪ ልንላቸው እንችላለን። ወይም ደግሞ በቤተክርስቲያኑ ውስጥ በገዳሙ ውስጥ ለሚደረጉ ለእያንዳንዱ እንቅስቃሴዎች ክንውኖች ሊሆኑ ይችላል እሳቸውን የሚመለከቱና ከእሳቸው ጋር የተነካኩ ናቸው። እንግዲህ ውድ ተመልካቾች አባ እንደው ራሱትን ከማስተዋወቅ ቢጀምሩና ስላለው ነገር እንግዲህ ቢነግሩኝ። እሺ ስሜ መምሬ ጠናው እባላለሁኝ። መምሬ ጠናው ነው። እዚሁ አገልጋይ ነኝ ማለት ነው። ጸበልም አጠምቃለሁ፣ እዛንም አገለግል። ስለ ቤተክርስቲያኗ ሕግ ቢነግሩኝ። አዎ እንግዲህ ቤተክርስቲያኗ ያው ጸበል ማጥመቅ፣ ጸበል ደግሞ ሲገቡ ንስሐ አባት ይዘው መግባት አለባቸው። የሚያዘው ደግሞ ሽምብራ ነው። ሽምብራ እንዲሁ በሶ ነው ተይዞ የሚገባው። እንደው አንተስ እንዴት አስበህ እዚህ መጣህ? አንተስ እንዴት ማለት መምጣትህ እዚህ ምን ለመጠመቅ ነው ወይስ እንደው አመጣጥህ ብዬ ነው። ሲገባ እንግዲህ ይናገራል። አመጣጥህ እንዴት ነው? 1 7 ነው 2 7 3 7 ይባላል። እዚህ ለወይስ ለቱኑ ተጠምቆ ለመሄድ ነው የመጣው ብዬ ነኝ። እኔ አባ ነግሬውታለሁ። ምንም ውሸት ምንም ነገር አያስፈልግም። እንግዲህ ሱዳናዊ ባለሀብት እንግዲህ ያውቁታል መቼስ። እርሱም የሱ የነፍስ አባት ነው። እሱም በተመለከተ በደንብ የምፈልገው ነገር አለ። ከእርሶ ዘንድ መጥቼ ምንም ዋሸው ነገር የለም። እንግዲህ እርሶም እንደማይዋሹኝ ባለ ሙሉ እምነት ነኝ። ይቅርታ እንደዚህ ስል እንግዲህ ትልቅ ሰው ከመሆኑት ባለፈ አባት ኖት፣ መምህር ኖት። ይቅርታ ምናልባት ላነጋገሬ ግን በጣም ስለጨነቀኝ እኔም ጥሩ ሁኔታ ላይ ስላልሆንኩ ነው። እንደው ባኮትን ይዤዎታለሁ። ሱዳናዊ ባለሀብትን በተመለከተ ባኮትን የሚያውቁኝትን ነገር በሙሉ ይንገሩኝ። ከእርሱ ጋር ግንኙነት እንዳለው ታውቃለሁ። እኔ ታዲያ እሱ እኮ እዚህ ቢሆን እንደውም ይገርምሃል፣ ለገዳሟን እየረዳ በገንዘብም እንዲሁ አንዳንድ ደግሞ ለጸበል ሲመጡ አቅማቸው ደከም ላለ ሽምብራ እየያዘ ይመጣል።
በሶም እያረገ ያድላል። ደግሞ ለቆየት ደግሞ ላሉት ሳሙና ይሰጥልሃል። በዚህ እንግዲህ ጥሩ ስነ ምግባሩን ነው የማውቀው። እዚህም መጥቶ ለእኛም እንደው አንዳንድ መጫሚያም እየሰጠ ጥምጥምም ለአገልጋዮቹ ደግሞ ደከም ላሉት ጫማ እየገዛ ይሰጣል። በዚህ ስነ ምግባሩን ነው የማውቀው። እንግዲህ ማለፊያ ልጅ ነው። እንግዲህ መቼም የውጭውን እኛ የምናውቃለን። ይሄ የሚያረግ ሰው መቼም እየተመረቀ ነው። ሁሉም እንደው ይመርቀዋል። አንዳንዴም ደግሞ ብርም እየሰጠት እያረገ ለጧፍ ይዞ ይመጣል። ዕጣን ይዞ ይመጣል። ዘቢብ ይዞ ይመጣል። በዚህ ነው የምናውቀው እኛ። ታዲያ ደግሞ አንዳንድ ጊዜ ደግሞ ነዳጅ ቢጤ ኩራዝ ይሰጣል። በዚህ እናውቀዋለን መቼም። እኔ ይሄን ነው የማውቀው። ሌላ ነገር የሚያውቅ የለም። እውነቴን ነው የምለው። ታዲያ ይሄንን ሌላ ነገር አሁን አባ እኔ እየዋሹኝ እንደሆነ እውነቱን ለእኔ ለመንገር እንደማይፈልጉ ነው እየተረዳው ያለሁት። የለም የሁሎችን መጠየቃቸው እኚህ መነኮሳት አሉ። እነሱንም ይሰጣል። መቼም እኛ የውጭውን ስነ ምግባር አናቅ። ደግሞ እንዲህ መቼም የሚሰራ ሰው ምን ብለህ ትፈርደዋል? ኃጢአት ኩነኔ ነው አኮብኩም የሆነው። እኔንም ሳይሆን እንደው እነኚህ መነኮሳቶችን እንዴት ነው ይሄ ሰው እንዴት ነው ጸባው? ምን ይሰጠናል? ምን ይረዳናል? ብለው ጠይቃቸው። ይኸው አሉ። እንዲህን ነው እንግዲህ የምናውቀው እኛ። እንዲህን ይዞ የመጣ ሰው መቼም ሽምብራ ይዞ የመጣ አንዳንዴ ደግሞ ጧፍም ምን ጎደል ይላል። ዘቢብ ነው፣ ዕጣን ነው። አንድ ጄኔሬተር አለች። አንድ ጄኔሬተር ለሷ ነዳጅ እንደው ሲመጣ እንደው ከ5 ሊትር በታች ይዞ አይመጣም። ጧፉንም ዕጣኑንም ይረዳል። የታመሙትን ደግሞ አንዳንድ ጊዜ ወስዶ ክኒና ጠይቆ ምን እንደሚያሞትም ብሎ ይዞ ይመጣል። ታዲያ ተይ በላይኛ ምን እናውቃለን ብለህ ነው ጎበዝ? እንዴት እናደርጋለን እኛ? አንተ ብኮን እንደው እንዲህ አይነት ነገር ትፈርድበታለህ? እንዲህ የሚሰራ ሰው አሁን ይችን እሱ ነው ይዞልኝ የመጣ። የዛሬ 5 ወር ቆንጆ ታገለግለዋለች ብሎ እችን ይዞ መጣ። ይሄ የኔ ነው ከሆኖት ብሎ ሲለው እውነትም ነው ቆንጆ ነች እቺ መጫሚያ እጃት። ይሄንን ልብስ እሱ ነው ሰጠኝ። የዛሬ ዓመት ደግሞ እችን ጠምጥም ንስሐ አባቱ ነው ብሎ ለጽጌ ጾም ነው የሰጠኝ። ይገርማል። ታዲያ ተይ በላኛ እንዴት እናውቃለን ብለህ ነው? ምንድን ነው የሰራው? ቆይ የምትሉት እናንተ? ምናልባት ሁለት ነገር አለ። አንደኛው እርሱ ምናልባት ስለዚህ ሱዳናዊ ባለሀብት ብዙ ነገር ላይ ያውቁ ይችላሉ። ወይም ደግሞ ሁለተኛው ደግሞ እርሱ ይሄንን ነገር እያወቁ መናገር አልፈለጉም ወይ? ይሄ ነው እኔ አብሬ መቼም ልጅ የሚውሉበት ቦታ እናትና አባት አይውል። እንግዲህ የውጭውን እኛ ምን እናውቃለን? የዚሁ እኛ የሚያገለግለን ነው መቼ አይተን የምንፈርደው እኛ? እንዴት ነው አንተ አሁን ለምሳሌ እንደው እንበል ታላቅ ወንድም የሚውልበት ትውላለህ አንተ? አትውልም። የቤት ጸባይ ለብቻ የውጭ ጸባይ ለብቻ ነው። አንተ አሁን እናትና አባት ፊት የምታሳየውን መቼም ውጪ ተባልንጀራ ጋራ መቼም የምትዋወራውን እናትህ ጋር አባት አታወጋ። ወንድሞች የሚውልበት ቦታ ደግሞ አንተ አትውል። የዚህ የሚያወጣውን ጠባይ ታውቃለህ። የውጭውን ደግሞ እንዴ አያደርግም ትላለህ። አብራሉ አልክማ። ይሄ እኮ ነው ችግሩ። ከዚህ በላይ እኛ እንዴት ልወቀው ብለህ ነው? የዚህ ለብቻ የዛ ለብቻ። በርግጥ ዲታፕ ካፕታም ነው ባለጸጋ ነው። ዋው ታዲያ ተይ እንዴት እናውቀዋል? የገዳሙንስ የምኑ በምን እንወቀው? ልጅ ጎበዝ ተው። እንዴት ትለኛለህ አሁን አንተስ ብኮን እንዴት ምን ብዬ ልፈርጀው እንዴ? በሰማይም በምድርም ኩነናለሁ እኮ እኔ። ይሄን ያደርጋል አለ ምግባሩ ብል ኩነኔ ነው እኔ ጋር የሚመጣው። ታዲያ እንዴት ላድርግ ትለኛለህ ጎበዝ? እንዴት ነው እሱ? ምንድን ነው የሰራው ነገር? ቆይ እስቲ እንደው እንዴት ትለኛለህ አንተ ወንድሜ? እሺ ወደሱ መጣለውና የባህል ሕክምና ላይ እርሶ እንደሚሰሩ ተጠቁም ያለው ሰውየው ሱዳናዊ ባለሀብት እንግዲህ ከሱዳን የተለያዩ
መተት ደብተራዎች የተለያዩ መተት የሚሰራባቸውን ነገሮች ይዞ ይመጣል እና በዚህ ነገር ከርሶ ጋር ንክክ ያለው ማለት ነው። እንዲህ ነዋ መቼም እጽ ቀትል የፀሐዩ ይላል። መቼም ለሙሴም ሰጥቶታል መድኃኒት እነኚህ ሰው ይገላሉ፣ ሰውን ያድናሉ። እዚያው ታውቃለህ ገዳሙት መቼ አንዳንድ ሲሆን ያመጣልኛል። ይሄን እባክህ እንዲህ ታመዋል ሰው ላለሁኝ በዛ ይፈወሳል ያመጣልም። እሱም ደግሞ ይችላል። እኛም የሚሆነውን ነዋ የሚረባውን ሰው የሚፈውሰውን ሰው። አንዳንድ ሰው ደግሞ መቼም ይሄው አንዳንድ ነገር አለቅ ሲል በዛ ይፈወሳል። አባ ዳር እየሄዱ ነው። እውነቱን ንገሩኝ፣ አይዋሹኝ። በኋላ ለሁላችንም ስጋት ለሁላችንም ደህንነት ስንል ነው። አባ እኔ እውነቱን ከደረስኩበት እርሶ ያሉት ነገር ውሸት ከሆነ አሁን የሚያወሩልኝ ነገር በሙሉ ውሸት ከሆነ ከደብሩ እስከ መባረር እንደሚደርሱ ያውቃሉ። አይዋሹ አባ። ቆይ መጀመሪያም እኮ ገና ካሜራ ሳናበራ እኔ ካለ ኮፍያ በነጠላ መጥቼ እኮ በዛ ሱዳናዊ ዙሪያ እናወራለን አናወራም በሚልም ጭቅጭቅ አስነስተን ነበር። መጀመሪያም እኮ ምን አሉኝ? ማን ነው የሱዳናዊ ኬት? ከዛ ደግሞ የሆነ ሰዓት ቀበል አረጉና እሺ አውቀዋለሁ፣ ምንድነው ስለዚህ ሱዳናዊ የፈለከው ብዙ ነገር ሲሉ ነበር። እኛ እኮ ወደ ተመልካቾች ወደዛ ወደ ገዳሙ ስለወረድ ያላሳየናችሁ ብዙ ነገር አለ። ስለዚህ አባ እኔ የሚያጠራጥር ነገር ነው እንደውም እያሳዩኝ ያሉት። ዝቅ ብዬ ነው እያወራሁት ያሉት። የለም እንዴ ምን ይሸሸጋል? መሸሸጋ እኮ አይደለም አልኩ እኮ። አሁን አንዳንድ ሰው ሲመጣ መቼም ጥሩውን ነገር ትቀበላለህ። ጥሩውን ነገር ነው እንጂ እንደው ይሄን ለማድረግ ለሰማይ ለምድርም አያመችም፣ መቼም አያመችም። አዎ እሱ ያመጣልኛል። ለሚሆነው ነው። መቼም ዘመድ አዝማድ አለ፣ እንዲህ ሰው የሚውልበት አለ፣ ጋኔል የመታው አለ። ከጠበል ውጭ ደግሞ ሩቅ ያሉትን ያው መቼም የምኖረው እዛ ነው፣ እዚህም አገለግላለሁኝ፣ እዛ ፈውስበታለሁ። ከዚህ በላይ የለም። እኔ ሸሽጌም አላውቅም። እሱ ግን ይች ያመጣል እንደሚያመጣ ቃለሁ። ግን ጠለቅብ የሚውሉበትን ቦታ ነው ያሉልማ። ምን አውቃለሁ የሚሰራውን ለኔ ያመጣ። ይሄን እባክህ ስለው ያመጣል። ይሄን ነገር አንጣልኝ፣ ይሄን ነገር አንጣ ስለው ያመጣልኛል። ኢትዮጵያ የሌለውን ከዛ ያመጣል፣ ከዚህ ደግሞ የሌለውን ይዞ ይሄዳል። አውቃለሁ። ተዛ ውጪ እኔ እንግዲህ እሱ ተዛው ጠባውን አስረግጬ አላውቅም። ምን እለዋለሁ? ኩነኔ አይደለ እንዴ ይሄ ነገር? አንተ አይኔም ያላየውን ነገር እንዴ ነው ብትል እንዴት ምን ብዬ ነው የምቀበለው? ሌላ ባህሪ ሊኖረው ይችላል ይህ ሰው። ለኔ ደግሞ እውነትን ያመጣል፣ ይላላካል። መልካም ስለ ምግባርም እንዳለው እኮ ሌላም ሊሆነው ይችላል። እኔንም አውቀው እንግዲህ ምን ብዬ ፈርጀዋለሁ? ጎበዝ ይሄን ነገር ይሄ ነው የምለው። እኔ እንግዲህ የባህሪውን መቼዎች እንግዲህ ውጭ ጌታ ያውቃል። እኔ ታሪያ አልፈርጅ ከዚህ በላይ እኔ እንደው ተኔም ውጭ ደግሞ እንደው አዛውንቶች አሉ ቢጠየቁ አዎ ይሄ ነው ቢባል መቼም የዚህን የምናውቀው እኛ የዛን እናውቀውም። ምን ብለን እንግዲህ መቼም ይሄው ጮቤ ረግጠለ መቼም ይሄ ዳንኪራ ቤት ሊሆነው ይችላል ዳንኪራ ቤት መቼም ሊጨፍር ይችላል። የከተሜው የዛን ጸባይኛ አላውቅም። መቼም ሰው ተገልጦ አይታይ የሆዳችንና ይሄ ተገልጣ አይታይ። እንዴት አድርገህ ታየዋለህ አንተስ? እኮ ምናልባት አሁን ካሜራም ፊት ለፊት ስላረግን እውነቱን ይነግሩኛል ብዬ እኔም እስካሁን መታገሴ ዘበት ነው። ግን የሚዋሹኝ ከሆነ እኔ ተናግሬያለሁ። እኔ በማጣራው መንገድ አጣራለሁ። ግን የእርሶን ጉዳይ ከወንባላ እንዲህ በቀላሉ እንትምለው ነገር አይደለም። እርሶንም ከወንባላ ታርጌት አርጌ ኢላማ አርጌ ማጣራቴን ጀምራለሁ። ይሄ ሰውዬ ለማህበረሰቡ ጠንቅ የሆነ ሰው ነው። ስለዚህ እርሶ ደግሞ ከወንጀለኛ ጎን ከሆነ መቆም የመረጡት ማለት ነው። እኔ በማገኘውት መንገድ እውነቱን አገኛለሁ። እንዴት እያልከኝ ነው? የእሱ ባልደረባ ነህ እያልከኝ ነው?
የእሱ ባልደረባ ነህ፣ እርሶም ምግባሮት ያው ነው ያልኸኝ ነው ያለው ወይስ እንዴት ነው እሱ? ቆይ እንዴት ነው የምትለኝ አንተስ? ብቆን አሁን ነው የምትለኝ? እኔ መልካም ሰው መስለኝ አውሬ አወጋሁ እንጂ ታውሪህ ደግሞ እኔን ትለኛለህ እንዴ? አንተ ተው እንዴ! ምን እያሉ ነው? እንዴት ምን እያሉ ነው ትለኛለህ? የእሱ ባልደረባ ነኝ እኔ፣ የእሱ አጋር ነው የምትለኝ? መድኃኒዓለም ነው ላጋንንት ይስጥህ። ምን እያደረጉ ነው? ላጋንንት ይስጥህ። ከት እንዳታረገው ካሜራማን። ቆይ ተደብቀን ነገረ ስራቸው እና ካሜራማን ቆቆቆቆ ጥምጣማቸውን እያወለቁ ነው። እንዴ ምን እያደረጉ ነው እንዴ? ኑ አባ ምን እያደረጉ ነው?